ደግሶ ይቀላል ምድረ ሽማግሌ ግባለት ሜዳ መተን ማለት ነው ሰጠንህና እንመለሳለን ከማንቸስተር 3 ነጥብ ይሄ ነው 3 ነጥብ ግባለት ደስ ነው ያለኝ አንፊልድ ላይ 9 ዓመት አላሸነፍናችሁ ይሄው የለ ከዜሮ ተጀምራለሁ 9 ዓመቱ ገደል ይገባል ማለት ነው 3 ነጥባችንን ከአንፊልድ ላፍ ከአንደኛው ጋር የሁለት ጨዋታ ልዩነት ነው ያለን ዩናይትድ ይመቻች አክቹሊ ማለት ነው ስለ ኳሱ ምናምን በሰላም እናወራለን ብሩኖ እናወራለን ዳሎ እናወራለን ማውንት እናወራለን ግን ማለት ነው ዩናይትድ ግሎሪ ማን ዩናይትድ ይወላችሁ ይወላ ሰው መጥቶ ነው ያየው እግዚአብሔር ያክብራችሁ ስለመጣችሁ ወዳችኋለሁ ግባ አሮጊቷ ላላፊ ላግዳሚ እንኩ በሞቴ እያለች እየተከፋፈለ ነው አቶ መንፈስ ጃም እንግዲህ ያው ቋጥሮ አላሳፍርም እኔ ወያላ እኔ እናንተ ከቋጥረን አብረን አይደለም ቋጥ አገርን በጠብጣለን ስማይ ዋንጫው የኛ ነው ጀማው እንዳፈራ ዋንጫው የኛ ነው ማንቼ አናፍርምኛ በማንቼ መቼም አናፍርም ሁላችንም የዩናይትድ ደጋፊዎች አሁን ላይ ይሄን መለሎ በረኛ ብናገኘው እንደዚህ እንደ ተጫዋቾቹ ነው በቃ ቅፍ ምናደርገው እርግጠኛ ሆኜ የምናገረው ቢስሚላህ እንዴ ናፍቆን ነበርኩ እንደዚህ በረኛ በነገራችን ላይ ቪዲዮውን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ እያከታተልኩ ስለሆነ መለቀው ቫይራል መውጣት አለበት ዛሬ የበዝመታ ፍሽታ ሚሊዮነር እንደዛ ነው በቃ ደስ ብሎኛል ምክንያቱም ጠላት ተደምስሷል በርግጥ ወደ ቦታው ነው ተመልሶ አይመለከተኝም ስለዛኛው ግን እኔ ዛሬ በጣም ደስ ብሎኛል በተለይ ላሞሪ መጀመሪያ የወሰናቸው ውሳኔ ልክ አልነበረም ይሄ ሌኒሮን እንዴት አስቀምጣል ማጉየርን አስገብቶ ምናምን በጣም ተናደጀበት ነበር ሲስኮን ምናምን ማረጉና ግን አሁን ስላሸነፈ ልክ ነው በውሳኔው ማለት ነው ያውም ማጉየር ደግሞ ጎል አስቆጠረለት ያስገባው ተጫዋች ግን ወደ በረኛው ሲመለስ ይሄ በረኛ እኔ ከነዛ አንፃር ነው መሰለኝ ብዙ የተጋነ ነገር እኮ አላረገም ግን በቃ ይሁን ምቾት ሰጠኝ በቃ ደስ አለኝ እንዴት ደስ እንዳለኝ አልሐምዱሊላህ ወላሂ ላዚም እረ ቢስሚላህ እንዴ ኳስ ሲይዙ እንኳን አልተሳቀቅም ያ እነዛ ኳስ ሲይዙ እኮ ደነግጥ ነበር ራሳቸውም ሊያገቡ ይችላሉ አሁን ትንሽ ሁለት ቁጥር ሲይዝ ነው መደነገጠው ያው አሲስት ስለሚያደርግ ለነሱ ትፈራለህ ግን በቃ የሚገርም ልጅ ነው አንፊልድ ላይ ነው ያው አሪፍ አቋም ነው ያሳየን ይሆነ እነዛን በፊት የነበሩት ቢሆኑ የማይመልሱት ኳስ ነው የመለሰው ሌላው ግን የኡስታዝና የአማድ ጥምረት በጣም ወሳኝ በጣም እንደም ዛሬ ቢጫ በግዛይታ የማይሆን ቢጫ ነው ያየችው እንደም አግባብ አልነበረም በጣም አሪፍ ጥምረት ነው የሁለቱ ወሳኝ ናቸው ማቲያስ እንዳለ ነው ካፒቴናችን ግን ምን ይሆኑ ነው ሰዎች ረኔ ይሄን አመት እንደው ሂዶ በነበር ካፒቴናችን ራሱ አጥፍቶ ደግሞ የሆነ ኳስ አይታችኋል ተደረበበት ኮርና እንትን ቅጣት ምትለ መሰለኝ ተደረበበት አማር ሰጥቶት ልጅየው ተደረበበት ከዛ ሂዶ ሉክሻ ወጣው እንደው ፋውል ተባለ እዛ ላይ ልጆቹ ላይ ይጫዋል ረኔ ካፒቴናችን በጣም እያናደደኝ ዛሬ እንደው ኮቢን ቶሎ ነበር ማስገባት የነበረበት በጣም እያጠፋ ነው በጣም ራሱ አጥፎ ልጆቹ ላይ ደግሞ ይጫዋል ሌላው ግን በሰፊው እናወራለን ደስ ብሎናል ዛሬ እንቅልፍ የለም ዩናይትድ ፋሚሊ በድጋሚ ጥላት ተደምስሷል የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ አካውንቱን ፎሎ አድርጉ ግሎሪ ማን ዩናይትድ ይጀመር እናንተ አፋችሁ ነው እንጂ ትወዱናላችሁ በቃ ትወዱናላችሁ እንጂ ቶፕ 6 ለማያስገባ ውጤት እንደዛ ታግሎ መጫወት ማለት ትወዱናላችሁ ይሄን እመኑልን በቃ እኛ ይሄን እንድታምኑልን ነው መንፈልገውና ማለት ነው የሴት ፒስን ጥቅም በደንብ ያወቃችሁ ይመስለናል አሁን ይው ማጋለሽ ምናምን ብትይ ማለት ደሜ ማጉየርን ይዘሽ አንድ ሰው ስለ ሴት ፒስ እንዳያወራ አሁን ከዚህ በኋላ ማለት ነው ምንም መብት የለሽም የማለት ገባሻ ሊቪያ አምስተኛሽን ተከናንበሻል ተከታታይሽን ፈጠረ በስላሴ አሁን እንዴት ነው እሺ ይሄን ሳምንት እንዴት ነው የምንሄድባችሁ አሁን እንዴ ከበሽታችሁ አሁን ከመናችሁ አይዛክ ማለት ወደ ሀገርና ይቅርብ በቃ አይሆንም ና ወደ ሀገር ትራሚው ወደ ኢትዮጵያ ና በቃ አይሆንም ላንተ አይሆንም እዛ እንዴ ረገሙክ ስላዞቹና ያው ሲስኩም አልዘለለም ይሁን ብቻ ማጉና መስግኑ እቺ ሳምንት እናንተ ናችሁ በቃ ከኮርና ከሴት ፒስ ያገባን ሳምንት ነው የማሻችሁ በጣም ተረጋግቼ ቪዲዮ ልሰራ እያሰብኩ ነው ግን አልቻልኩም አቤቴ እኔ ከልጆቹ ብቃት የጎደለ ምንም አይታየኝ ከስሉት ችግር ውጪ ማለት ነው ማንቸስተር ማየትም ላይ ደርስ የአርሰናል ደጋፊ ይችላል አንፊልድ ላይ አይሆንም አይሳካለትም ሲሉት የነበረው ማንቸስተር ዩናይትድ ሊቨርፑልን ድባቅ መርቶታል ብራንዱ ክለብ ሁለታ መዋሉን ቀጥሏል
አርብ ዕለትም በቪዲዮ ፕሮግራማችን ላይ ሰርተናል። ማንቸስተር ዩናይትድ አይተናነስም ብዬ ነበር። ይሄው ብራንዱ ክለብ እንዳልተናነሰ ማሳያው ሊቨርፑልን አንፊልድ ላይ ሄዶ ማሸነፉ ዋነኛ ማሳያ ነው። በዚህ አካሄዱ ማንቸስተር ዩናይትድ ቢቀጥል ከሆነ ወደ ቶፕ 4 የሚመለሳል ብዬ አስባለሁ። ይመቻችሁ የማንቸስተር ዩናይትድ ደጋፊዎች፣ እንኳን ደስ ያላችሁ። ፎሎ ይደረግ። እቺን አዲስ የመጣች ሼባው አሉ ሴቶች መስሏታል። የሴቶች ጉዳይ ምናምን መስሏታል። እንግሊዝ ፕሪሚየር ሊግ መሰለኝ ስማት ምን እንዳለች ግባ እንለያለን። ይሄ ቋንፊልድ ነው አባቴ። እኛም በሻሺ ስለስንት እንደማናሸንፋት ነው እንጂ ማላቀው እንደምናሸንፋት እኮ ሁሉም ሲያውቃል እኮ። ግልጽ ነገር እኮ ነው። ከእረፍት ወደ እረፍት ነው እየመጣን ያለ ነው። ምድረ ቋጣሪ 1 ነጥብ ነው ልዩነታችን። 1 ነጥብ ነው ልዩነታችን። አሁን ደግመን እንበለዋለን ይሄን ዋንጫ። አልነገርኳችሁ ምን ጉረኛ እንደ ጉራህን ምናምን ትላላችሁ። እኔ ግልጹን ነው የነገርኳችሁ እኮ መጀመሪያ አልነገርኳችሁ። ከጨዋታው በፊት ማን ነው ላይመቸኝ ይችላል ምናምን ብላ ኦሬዲ በቃ ስለስንት እንደምናሸንፍ አናውቅም እንጂ አሸንፈናል ምናምን እንዳይለመድ ሁለተኛ እንዳይለመድ። እሱ ብቻ አይደለም እቺ ስትዋስ ለጨዋታ ነው ተሰካላት። የዛኔ አቅለሸለሸኝ ማሸነፍ አቅለሸለሸኝ ምናምን ካለች በኋላ 3 ነጥብ ረሃብተኛ ሆነች። ገባችሁ አይደል? ዞላ ገነር ዩናይትድ ሆነች። 3 ነጥብ ረሃባት። ገባ አይደል? እሷን እንተዋት። ኮሜንት ላይ የዛሬ 2 ወር ማለት አንድ የዩናይትድ ደጋፊ ደደብ የሆነ የዩናይትድ ደጋፊ ማለት እነሱ መከላከል አያስፈልጋቸውም አሰልጣኛቸው እንደሚያገቡ እርግጠኛ ስለሆነ ብታገባበትም አግብቶ ያሸንፋል። አዋቂ ነህ። ከየት ያመጣችሁ ድንቁርና ነው? ደግሞ መከላከል ማይችል ቡድን ዋንጫ ይበላል ማለት ነገር። ያ ማጂም የሆነም ሰውዬ እንደዛ አለ። ይሄ የሰር አሌክስ ፈርጉሰን ቃል ነው። የሰር አሌክስ ፈርጉሰን ቃል ደግሞ ማለት ፀሐይ በምስራቅ ትወጣለች፣ ሰር አሌክስ ፈርጉሰን አይሳሳትም። ተረዳኛል? ይሄን መማር ነበረብህ። ማጂም ስለሆንክ ነው። ሌላም ደረሰኛል። አሁን እንዳለ ማን ነው ሰሞኑ ብቅ ያሉት የሊቨርፑል ደጋፊ እና ቲክቶከር ነኝ አክቲቪስት ነኝ እንዳለ ይጠፋሉ። ቪዲዮ ስራ ወደ ኮንቴንት ተመለስ። ደግሞ ማን ነው 5ኛም ስለምትለጠፍ ተሸማቀህ ወደ ሌላ ኮንቴንት ወደ መጣህበት ኮንቴንት ተመለስ። ገባ አይደለ? ሲጀመር ማን ነው እዚህ ኮንቴንት ላይ መጥቶ ለመበሻሸቅ ማን ነው ስታሸንፍም ስትሸነፍም ሁሌም ፊትህ መታየት አለበት። ለመገረፍ ፈቃደኛ መሆን አለበት። ገባ አይደለ? የዩናይትድ ደጋፊን እንደዚህ ጥፍር አታክሉ። ይሁን ላይ የተሰቃዩ ከአመት እስከ አመት አሉ። ገባ አይደለ? ይሁን አንተ እርግጠኛ ነኝ ማን ነው 5 ነጥብ ስትሆን ተበጠረክ። ላስት ሲዝንማ ዋንጫ ስትበላ ነው የመጣው። 5 ነጥብ ስትበልጥ ተበጠረክ። አሁን ትጠፋል። ካልጠፋም ደግሞ ኔክስት ጌም ስትሸነፍ ትጠፋል። ዱቄት እስቲ ምክንያታችሁን መስማት ፈልጋለሁ። ማሃይሙላ 500 ሚሊዮን አውጥተህ ጎል ማግባት አትችልም። ዲፌንስን ማይረባ ዲፌንስን ያላጠናከርከውን ዲፌንስን 500 ሚሊዮን ኖ ጎል 4-2-4 እስከ መጫወት ድረስ ደረሰ እኮ የቴናግ። እንደዛ ነው ዴስፕሬት የሆነ እየጓጓ መከላከል የሚችል ቡድን እየጓጓ በዛው ያልቃል አልኳ። ምን ትፈልጋለህ? ያው በዛው አለቀ። ዱቄት ነህ። አይሼባው በሜዳ ተሰጠ ዋንጫ እንዳታስበው። ገብቷላ? ዋንጫ እንዳታስበው። ከዘራህን ደገፍ አድርገህ ትተኛለህ። ኢሳቅ የለ ሳላ የለ። ይኸውልህ ነግሬያችሁ ነበራ። አሁንም ነጥብህን ማለት ነው ይኸውልህ ታንጠባጥበዋለህ። አንቺ ሲጀመር ዘንድሮ የፕሪሚየር ሊጉ ዋንጫ የምትባለው ትረፌ ነች ያለ ምንም ጭቅጭቅ ማለት ነው። ምን ቋጠሩት ማለት ሺባውን ለጠፍችልኝ በሜዳና በደጋፊው ፊት አንተ ቅሌታም ሽማግሌ። እሺ እንዲህ ነውር አይደለም እንዴ? እንዴት ትለጠፋለህ? በባላንጣ ትለጠፋለህ? አረ ወይ ዘንድሮ ማለት ነው ሺባው ስማኝ፣ ዘንድሮ ለሚዜነት ራሱ አትበቅ። እመኒ ሚዜነት እንዴት ከባድ እንደሆነ የምትረዳበት አመት ዘንድሮ ነው ሺባው፣ ያለ ምንም ጥርጥር ማለት ነው። ተገፈረው ደስ እናንተስ ደስ አላላችሁም? እኔ ደስ ብሎኛል። ይብርዴ እንደኔ ለትርፌ በደንብ ነው የቋጠርኩት። እኔ እንዳንዳንዶቻችሁ አልቋጠርም ምናምን አላልኩም። ምክንያቱም ትርፌ ምንም ማርካኛ ታቀም። እኔ በበኩሌ እኔ ደስ ነው የምትለኝ። በቃ እንዲሁ ላበሽ ቀን ሁሉም ጣንጀ ስላሸነፈች በጣም ደስ ብሎኛል። አንድ ሰው ለ10 ሰው ሼር ያድርግ። የምሬን ነው የምልህ። ይሄ የሺባውን ቅሌት አንድ ሰው ለ10 ሰው ነው ሼር ማድረግ ያለበት እንዴ። ተከታታይ ጨዋታ ጀመው እኮ ተለጠፈ። የራቆት ቪዲዮ በሉት እኮ ከሱ አይተናነስም። የዲቪ ሺባው ቅሌት የራቆት
ተባሉት በሚዳ ነገር ለቡት እኮና ይመጣችሁ ለማንኛውም ምንድነው ጀማይ እንደዛ አይነት ቆሻሻ ውርደት እንዴ በህይወቴ ገጥሞኝም አያውቅም አይቼም አላውቅም ተከታታይ አራት ጨዋታ ስጥት በማንቸስተር ዩናይትድ በጣም ብልክስክስ ደግሞ በማንቸስተር ዩናይትድ አንፊልድ መጥቶ 3 ነጥብ ኩኑ ደግሞ 3 ነጥብ ሁለላ እንደሽነፍ አርሱት ቀለደብን እነ ፍሪፖንግ ቀለዱበት አንፊልድ ላይ ቀለዱበት እነ ኬርኬስ ቀለዱበት ማጉራ ገባብን ምን አይነት ጥንብ ሆኖ ድንቪስ ያለን ደግሞ ምን አይነት ቆሻሻ እኔ በህይወቴ እንደዚህ አይነት ውርደት አይቻልም በህይወቴ ከ10 ዓመት በኋላ መተሽነፍ ኪዳነ ምሕረት እሺ የመጀመሪያ ቪዲዮ 5 ቪዲዮ እንድሰራ ታዝዣለሁ 5 ቪዲዮ ነው የምሰራው ሁሉንም ኮፒ ሊንክ ታረጋለህ ለዋንጫ ከዚህ ሽማግሌ እድላይት ከሆነ ቡድን ዩናይትድ ያስፈራል አስመስክሯል ዛሬ የዋንጫ ቡድን ነው ዛሬ ያገኘ እንጀላለን ይሄ ነው ማንቼ አንድ አርሰናል ደጋፊ እስከሚቀጥለው ሳምንት ተጫውተው እስኪሸነፉ ድረስ አንድ ሰው ዩናይትድ እንዳይናገር የፈለጉትን ይበሉ መብቴ ነው እድላይት ደግሞ እኮ አራተኛ ጊዜ አናዘር ዋን ነው እንደዚህ ነው አናዘር ዋን ይወሽ አራተኛ በተከታታይ 38 ዓመት ሆኖናል አራቴ በተከታታይ ከሸነፍንና ወፍ ከስሎት ጋር ነው ብለው ከቴናጋ ነው ያጋጠሟቸው ከቴናጋ ነው ዛሬ ተጋጠሙት ምን አይነት የደደብ ፎርሜሽን ነው የገባው ሲመራ እኮ ማን አራት ተከላካይ ሁለት ሚድፊልደር አራት አጥቂ ሁለቱ ሚድፊልደሮች ደግሞ ጆንስ እና ቨርትስ ምንም እኮ መከላከል የሚባል ነገር አይገባውም የመላጣ አለቀልሽ ለምን አባሽ አወራሽ የኛ ቀልብ ላይ የገባ ሰው ወዳቂ ነው ኔክስት ቪዲዮ ይመጣል ይሄን ፖስት ላድርገው ይሄ ማንቸስተር ዩናይትድ ነው አሆ የእንግሊዙ እጅግ በጣም ትልቁ ክለብ ማንቸስተር ዩናይትድ ነው ዛሬ ማንቸስተር ደጋፊዎች ሌሎች ክለቦች አቻ ለመውጣት እንኳን በሚቸገሩበት አንፊልድ ሮድ ስታዲየም መጥተው የዘመሩት መዝሙር ነው ማለት ነው እንዳሉት ማንቸስተር ዩናይትዶች 2-1 በሆነ ውጤት ደረታቸውን ነፍተው ከአንፊልድ ሮድ ወጥቷል ማለት ነው ያራዳ ልጆች በሚያስገርም ሁኔታ ሮበን አሞሪም ከመሪው አርሰናል በ6 ነጥብ እንደዚሁም አራተኛ ደረጃ ላይ ካለው በርነማውዝ የ2 ነጥብ ልዩነት ብቻ ነው ያላቸው ምናልባት ሰርፕራይዝ ቲሙ እንዳልነው ማንቸስተር ዩናይትድ ይሆን እኔ እንጃ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ ነገር ግን ዛሬ ማንቸስተር ዩናይትድ ከሜዳም ገና ሳይገባ ሊያሸንፍ ነው የገባው ሲወጣም እንዳሉ አሸንፎ ነው የወጣው ሊቨርፑል ግን እኔ እንጃ ቁልፉ የጠፋበት መኪና ሆኗል ግራ ገብቶታል ያራዳ ልጆች ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ አራተኛ ተከታታይ ሽንፈት አርኒ ስሎትና ሰራዊቱ ገጥሟቸዋል በዛ ላይ ደግሞ በማንቸስተር ዩናይትድ ሲሸነፉ ማገሩ ይናጋል ኤፍኤስጂዎች ሁሉም ደስተኛ የሆኑ በሊቨርፑል ያራዳ ልጆች የፕላስ ምልክቱ እናንተና ሼር ኮፒ ሊንክ ይደረግ ሐሳብ አስተያየታችሁ ኮሜንት ላይ የሚጠበቅ ነው ለዩናይትድ ማሽቃበጥ ግድ ይላል ለምን እንዲሸነፉ ምን ፈልገው ቡድንና ምን ስለተሸነፉና አይደለም ለዚህ አይደለም ምንም አያመጣም ነበር ሼባው አየነው እኮ አይደል ግን ማን በዚህ በተዳከመ ቡድናቸው 500 ሚሊዮን ያወጣን ሰውዬ አንፊልድ ላይ ሄደው መለጠፋቸው ይሄን የሚያሳይ ጧት ላይ ምን ብዬ ነበር ይሄ ፊክስቸር ሁሌ አይችልም የተባለው ቡድን ነው ውጤት የሚያመጣው ዘንድሮ ግን ሁለቱም ነበር አይችልም ያልኩት ገባሻል ማንቼ ዛሬም አይችላል ለዋንጫ ያሰጋል ነው ምን አሁን ሳምንቱ ሙሉ ማን የዋንጫውን አንድ ጆሮ ያዝን ቢሉ ከአርሰናል ልቅ የዋንጫ ድል ያለን እኛንን ቢሉ ምንም ነገር ቢሉ ማን 21 እያመጣ ነው ምንም ነገር አንድ ሰው እንዳይናገራቸው አንድ ሰው ማን ገባልን ማሸነፍ ፈልገው ገብተው አሸንፈዋል ደጋፊውን ጨምሮ አቡዬ ነው ማንቼ አንድ ሰከንድ አቡዬ አልወየለም የክለቡ ደጋፊ ሆኖ ነው የወከለው ለዛ ነው እኔም የደገፉት እንደተናገርኩት ማን እንደተናገርኩት
ይሄ ማይም የሆነ ማናጀር ማን አርኒ ስሎት አውት በል ከክሎፕ ይበልጣል እሱ ግልጽ ነው ግን አውት በል በትርፍ ጊዜው ቴናግ የሆነ ሰውዬ ማን ቆይ አራተኛ ይመጣል አራተኛ ኮፒ ሊንክ ያርግ